በጣም ብዙ ተግዳሮት፣ በጣም ብዙ ተጽዕኖ፣ በጣም ብዙ አላራምድ የሚል አላስኬድ የሚል አላሰራ የሚል ያለ በጣም እልፍ የማይቆጠር ነገር ዙሪያችን ላይ አለ። ምንም ጥርጥር የለውም። ከውስጥም ከውጭ በውስጣችን የተሸከምነው የተቀበልነው የተካፈልነው ህይወት በዚህ ሁሉ አመጽ መካከል በህይወት ሊያኖረን ይችላል። ትልቁ ፈተና ለስንዴው ምንድነው? ታይሚንግ፣ የእግዚአብሔርን ትዕግስት ጠብቆ እስከ መጨረሻ መሄድ። የስንዴ ጸሎት ምንድነው? እግዚአብሔር ይሄን እንክርዳድ እስከ መቼ ነው የምታኖረው? ነው የስንዴ ጸሎት። እግዚአብሔር ደግሞ ለስንዴው የሚሰጣት መልስ አንድ ቀን ሰብሳቢዎች ይመጣሉ፣ እስከዛስ ታገስ። የተለፋብን የተደከመብን ተዘራብን ነገር እስከ መጨረሻ ጠብቆ ያኖራል። ራሳችሁን ሚክስ እንዳታረጉ፣ እንዳትንገዳገሩ። ማቴዎስ ወንጌል ምዕራፍ 13 ከ24 እስከ 30 ድረስ ያለው ጌታ በኢየሱስ ክርስቶስ ስም አነባዋለሁ። የጌታ ቃል እንደዚህ ነው። ኢየሱስም ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማይ በእርሻ ቦታ ጥሩ ዘር የዘራን ሰው ትመስላለች። ነገር ግን ሰው ሁሉ ተኝቶ ሳለ ጠላት መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴው በቅሎ ማፍራት ሲጀምር እንክርዳዱም አብሮ ብቅ አለ። የእርሻው ባለቤት አገልጋዮቹን ወደ እርሱ ቀርበው ጌታ ሆይ በእርሻ ቦታ ጥሩ ዘር ዘርተህ አልነበረምን? እንክርዳዱ ከየት መጣ አሉት። እርሱም የጠላት ሥራ ነው አላቸው። አገልጋዮቹም እንክርዳዱን እንድንነቅለው ትፈልጋለህ ብለው ጠየቁት። እርሱ ግን አይሆንም፣ ምክንያቱም እንክርዳዱን እንነቅላለን ስትሉ ስንዴውንም አብራችሁ ልትነቅሉ ትችላላችሁ። ተዋቸው፣ እስከ መከር ጊዜ አብረው ይደጉ። እስቲ አብረው ይደጉ። በዚያን ጊዜ አጆቹን እንክርዳዱን አስቀድማችሁ ንቀሉ፣ በእሳትም እንዲቃጠል በየነዶ እሰሩት። ስንዴውን ግን ሰብስባችሁ በጎተራይ ክተቱ እላቸዋለሁ አላቸው። እንክርዳዱን ንቀሉ፣ ስንዴውን ሰብስቡ። የሚፈለግ ነገር ይሰበሰባል፣ የማይፈለግ ነገር ይነቀል። በጣም መሰረታዊ ነገሮችን ጌታችን ኢየሱስ ክርስቶስ የተናገረባቸው ምዕራፎች ናቸው እነዚህ የማቴዎስ ወንጌል ምዕራፎች። ከዚሁ ምሳሌ ወደ ላይ ከፍ ብላችሁም እሱም ዘርዘሪው ዘር ሊዘራ ወጣ ብሎ የተለያየ አራት መሬት ላይ አንድ ዘር የተለያየ አራት መሬት ላይ ዘራ ብሎ እሱን ምሳሌ ይነገራል። ኢየሱስም እንዲህ ሲል አይደለም የሚለው፣ እንዲህ ሲል ምሳሌ ነገራቸው። ክብር ለእግዚአብሔር ይሁን። አንድ ገበሬ ወጥቶ ስንዴ ዘራ። ስንዴ ዘራ። ስንዴው በእርሻ መሬቱ ላይ ወደቀ። ጊዜውን ጠብቆ ስንዴው መውጣት ጀመረ። ስንዴ ለመውጣት በጣም ጊዜ ይፈልጋል። ምናልባት እዚህ ውስጥ ደግሞ በጣም ገበሬዎችም ትኖራል። ግን ስንዴ የተዘራ ቀን አይበቅልም። ይወድቃል፣ ይበሰብሳል፣ ይሞታል። እንደ አዲስ ህይወት ይጀምራል። ጀርሚኔት አድርጎ እንደ አዲስ ነው የሚወጣው። ሲወጣ ግን ብቻውን አልወጣም። አጠገቡ ከእንክርዳድ ጋር አብሮ ወጣ። ደቀ መዛሙርቱ ስንዴ ሲዘራ ነበሩ። ስንዴው ደግሞ ከመሬት አሸንፎ ሲወጣም ደግሞ አይተዋል። በመሃል ላይ የሚያደርጉት ነገር ከስንዴው ጋር አብሮ የበቀለው እንክርዳድ መቼና የት እንደተዘራ እሱን ነው የሚያደርጉት። እና ጌታችን ኢየሱስ ክርስቶስ ደግሞ እሱንም ነው አይደል የነገራቸው፣ እሱንም ገልጦ ነው። እና ስንዴውን ይሄው ሲበቅል አየነው፣ እንክርዳዱ አብሮት ወጣ። እና ጌታ ሆይ እንክርዳዱን ማን የዘራው? የነገርከን ገበሬ የእርሻው መሬት ባለቤት እርሻው ላይ መጥቶ የሚፈልገውን ስንዴን የዘራበት የእርሻ መሬቱ ባለቤት ገበሬው ነው። ዘር በእጁ ላይ ይዟል። የሚፈልገውን የዘራው ሲበቅል ግን እሱ የዘራው ብቻ ሳይሆን ሌላም እንክርዳድ አብሮ በቅሏል። ስለዚህ የገበሬው የእርሻው ባለቤት የሚፈልገው ስላልሆነ ይሄንንማ ቶሎ ብለን እንንቀለው ሲሉት ጌታ ኢየሱስ ክርስቶስ አትንቀሉ፣ አብረው ይደጉ አላቸው። አንዳንድ ጉዳይ፣ አንዳንድ ነገር፣ አንዳንድ እንደነዚህ አይነት ነገሮች አይለዩም ቶሎ። መናፍስትን በመለየት ስጦታም አይለዩ። እጅን ጭነ ጸልየም አትለዩ። የሆነ ቀን አለ አለ ጌታ ኢየሱስ ክርስቶስ። ተዉ፣ አብሮ ይደጉና የሆነ ቀን አለ። ሰብሳቢዎች አሉ፣ ስንዴ የሚሰበስቡና እንክርዳድ ለይተው ደግሞ ነቅለው የሚጥሉ። እነሱ ሲመጡ ይለዩአቸዋል። እስከዚያ ጊዜ ድረስ አብረው ይደጉ። ጌታችን ኢየሱስ ክርስቶስ ሁለት ቁልፍ ነገር ነው የነገራቸው። አንደኛ በእናንተ መተኛት ምክንያት ጠላት እንክርዳድ ዘራ። ሁለተኛ ደግሞ የእግዚአብሔር ትዕግስት እግዚአብሔር ጊዜ ሰጥቷል፣ እድል ሰጥቷል። እስከዚያ ቀን መከሩ እስከሚሰበሰብበት ጊዜ ድረስ ተው። መቼ ነው መከሩ የሚሰበሰበው? ወቅት ይፈልጋል፣ ወራት ይፈልጋል። ምናልባት ደግሞ አሁን ደግሞ እንግዲህ ጌታችን ኢየሱስ ክርስቶስ የሚሰበሰብበት ወቅት ያለው ደግሞ ዳግም የሚመለስበትና
እኛና ሌላው የሚለይበትን ቀን ነው ጌታ ኢየሱስ ክርስቶስ የተናገረው። ስንዴና እንክርዳዱ የሚለዩበትን ቀን የተናገረው እና ክርስትና ህይወት ነው እንጂ የባህሪ ለውጥ አይደለም። የባህሪ ለውጥ ከህይወት የሚመጣ ሲሆን ነው ጥሩ እንጂ በጣም ጥሩና መልካም ሰዎችን የምናፈራበት ቤት አይደለም። ከህይወት ነው የሚጀምረው። እንክርዳዱ ስንዴ መስሎ ሊያድግ ይችላል። ስንዴ መሰለ ግን እንክርዳድ ስንዴ ካልሆነ ይነቀላል። ስለዚህ በጣም ቆንጆ እንክርዳድ፣ የማይጎረበጥ እንክርዳድ፣ መልከኛ እንክርዳድ በፍጹም በእርሻው ላይ ቦታ የለው። ገበሬው ፍሬ ፈላጊ የዘራትን ያችን ሰብሳቢ ነው። ስንዴ ዘርቶ ገብስ አይጠብቅም። ስንዴ ከዘራ ስንዴ ነው የሚፈልገው። በስንዴ እርሻ ላይ የተገኘ ከስንዴ ውጭ የሆነ የትኛውም ነገር እንክርዳድ ነው። ባይዘው ስንዴውን የሚሻማና እንዳያድግ የሚከለክል ነገር ብቻ ሳይሆን ገብስ ሊሆን ይችላል፣ በቆሎ ሊሆን ይችላል። ጠቃሚ እኮ ነው ብትለው ገበሬውን እኔ ጠቃሚ አይደለም እየሰራው ያለሁት ስንዴ ነው የሚፈልገው። አጠገባቸው ለሱ እግዚአብሔር የዘራብህን ነው የሚፈልገው ብሉት። የለፋውን ነው የሚፈልገው። ስለዚህ በስንዴው መካከል አብሮ በቀለ ሲል ተው፣ አብሮ ይደግ ተው። በጣም ከባድ ቃል ናት ጌታ ኢየሱስ የተናገረው። ቶሎ ንቀሉት ቢላቸው ጥሩ ነበር፣ ግን ጌታችን እንደዚህ ያለ እንክርዳዱን ልትነቅሉ ስትሉ ስንዴውን አብራችሁ ትነቅሉታላችሁ። እንክርዳዱ እያለ ስንዴው መኖር ይችላል። እንክርዳዱ እያለ ስንዴው ማደግ ይችላል። በእንክርዳድ መካከል ስንዴውን በህይወት ማኖር የሚችል አቅም ስንዴ ውስጥ አለ። የእንክርዳዱ መኖር ጌታ ወይ ስንዴውን እንዳያደርገው አትስጋ። ስንዴው ላይ ያፈሰስኩት ህይወት በምንም ነገር መካከል ሊያኖረው ይችላል። ይደግ። ጌታ የተመሰገነ ይሁን። በጣም ብዙ ተግዳሮት፣ በጣም ብዙ ተጽዕኖ፣ በጣም ብዙ አላራምድ የሚል አላስኬድ የሚል አላሰራ የሚል ያለ በጣም እልፍ የማይቆጠር ነገር ዙሪያችን ላይ አለ። ምንም ጥርጥር የለውም። ከውስጥም ከውጭ በውስጣችን የተሸከምነው የተቀበልነው የተካፈልነው ህይወት በዚህ ሁሉ አመጽ መካከል በህይወት ሊያኖረን ይችላል። በዚህ ሁሉ ክፋት መካከል አጋንንቱ፣ ክፉ ሰዎች፣ የተሸከምነው ስጋ፣ የሚታሰብ ሐሳብ፣ የትኛውም ነገር ተደራጅቶ በላያችን ላይ ያለው ነገር ለማድረቅ ቢታገልም ጌታችን ኢየሱስ ክርስቶስ ከአንደበቱ አውጥቶ የተናገረው ቃል ነው። እንክርዳዱን እንንቀለው። ለምንድን ነው እንክርዳዱን እንንቀለው ያሉት? ስለማያምር አይደለም። ስንዴውን እንዳይጎዳው ሲሉት ችግር የለውም። እስከዚያ ቀን ድረስ የሚኖርበት አቅም አለው ስንዴው። ሰምታችሁኛል? ጄኒውን የሆነ የክርስቶስ ህይወት ካለ ያኖረናል። በጣም አመጽ ቢበዛም የፈሰሰው ጸጋ ይበለጣል። በአንድ ሰው መተላለፍ አይደለም ይለው። ይሄ ሁሉ ዓለም ከተበላሸ በብዙዎች መተላለፍ የወረደው ጸጋ በጽድቅ እንዴት አብልጦ አይገዛም አለ ጌታ ኢየሱስ። በብዙዎች መተላለፍ ነው የፈሰሰው የጸጋ። በአንድ ሰው መተላለፍን ይሄ ሁሉ ሞት የመጣው። በብዙዎች መተላለፍ ምክንያት ደግሞ ይህንን የሚያክል ጸጋ ፈሷል። እንዴት አብልጦ በጽድቅ አይገዛም አለ። እስከ መቼ? እኔ እስከምመጣ ድረስ እንዳትሰጉ አለ ጌታ ኢየሱስ ክርስቶስ። ትልቁ ፈተና ለስንዴው ምንድን ነው? ታይሚንግ፣ የእግዚአብሔርን ትዕግስት ጠብቆ እስከ መጨረሻ መሄድ። የስንዴ ጸሎት ምንድን ነው? እግዚአብሔር ይሄን እንክርዳድ እስከ መቼ ነው የምታኖረው ነው የስንዴ ጸሎት። እግዚአብሔር ደግሞ ለስንዴው የሚሰጣት መልስ አንድ ቀን ሰብሳቢዎች ይመጣሉ። እስከዛስ ታገስ። የተለፋብን፣ የተደከመብን፣ የተዘራብን ነገር እስከ መጨረሻ ጠብቆ ያኖረናል። ራሳችሁን ሚክስ እንዳታረጉ። በጣም እንክርዳድ ሲበዛ የእንክርዳድ አይነት መልክ እንዲኖራችሁ እንዳትታገሉ። ዓለም ሁሉ ተስማምቶ የሆነ ጎራ ሲይዝ በፍጹም ከእግዚአብሔር ጋር እናንተ ብቻችሁን ሳይዳሩ፣ ክብር ለኢየሱስ ይሁን። ከእግዚአብሔር ጋር እናንተ ብቻ ወግናችሁ ሳይዳሩ ማንም ሊቆጣጠረውም ሊቋቋመውም የማይችል ህይወት ስንዴ ውስጣል። እንክርዳዱ ቁጥሩ ከስንዴው ሊበዛ ይችላል እርሻው ላይ። ጌታችን ግን እንደዚህ ያለ አብሮ ይደግ። አብሮ ማደግ አፌክት አያረገውም። ስንዴውን ለመንቀል ስትሞክር ነው እንደውም አፌክት የምታረገው። እንደውም ስንዴውን ትነቀንቀዋለህ። ጌታ በቅርብ ይመጣል። ኢየሱስ በጣም በቅርብ ይመለሳል። እርሻው ላይ ሰብስበው የሚለዩ ይመጣል። አገልጋዮቼ ያላቸው መላእክቱን፣ ስጋ ለባሽ አይደለም፣ መላእክቱን ይመጣሉ አለ። የዛን ቀን እነሱ ይለዩታል፣ ያውቁታል አለ። መልአክ አይገምትም፣ አይጸልይም፣ ይለዩዋል።
ብርሃንና ጨለማ እኛንን ባይዘው ተመሳሳይ አፍንጫ ተመሳሳይ መልአክ ሲመጣ ብርሃንና ጨለማ ያውቃል። መጀመሪያ ስንዴውን ይሰበስቡትና ወደ ጎተራ ወደ ማረፊያው ያስገቡታል። እንክርዳዱ እየነቀሉ ወደሚቃጠልበት ይጥሉታል። የክፍሉ በጣም መሰረታዊ መልእክቶች እነዚህ ናቸው። እነሱ ተኝተው ጠላት የዘራው እንክርዳድ በቀለ። ቀጥሎ ደግሞ እግዚአብሔር ጊዜ ታይሚንግ። የብዙዎቻችን በጣም ትልቁ ቻሌንጅ ታይሚንግ ነው። እግዚአብሔርን መጠበቅን በጣም ትልቁ ቻሌንጅ፣ መታገስ፣ መቆየት፣ መጠበቅ በጣም እልህ አስጨራሽ ነው። በጣም ብዙ ሰው አማራጭ እንዲጠቀም የሚያደርገው መጠበቅ አድክሞት ነው። ጌታ ደግሞ እንደዚህ ያለ የተወሰነ ቀን አለ። ሰብሳቢ የሚመጣበት የተወሰነ ቀን አለ። እስከዛ ቀን ድረስ ማደግ ነው። ስንዴ ኮምፕሌን እንዳያደርግ በእንክርዳድ መካከል ሊያኖረው የሚችል ህይወት ሰጥቼዋል። ኮምፕሌን ማድረግ አይቻልም። የተሰጠን ህይወት ጠብቀ መኖር አሜን ነው። መጽናት ነው። ጸንተን መኖር ነው። መጸለይ ነው። እየጸለይን እየጾምን መኖር ነው። ቅዱስ ቃሉን ማጥናት ነው። እያጠናን ህይወታችንን ጠብቀን መቀጠል። ስንዴ ሌላ እድል ፈንታ የለም። ይሄንን እያደረገች ማደግ ነው። እስከ መቼ? እስከ ተወሰነው ቀን ድረስ። ያንን ቀን የወሰነው ስንዴው አይደለም፣ ገበሬው። ገበሬው ቀኑን ያውቀዋል፣ ወቅቱን ያውቀዋል፣ ጊዜውን ያውቀዋል። የመሰብሰቢያ ወቅት ያለው የሚያድገው ስንዴ ጋር ያይና ገበሬው አሁን ነው ጊዜው፣ ቀኑ አሁን ነው፣ አሁን ይለይልኝ። እስከዛ ድረስስ ስንዴ በተሰጣት ህይወት መብሰል የሚጠበቀውን ነገር በሙሉ ለስንዴ ያቀብላል። ከስር የሚያስፈልገውን ነገር በሙሉ ይሰጠዋል። የእግዚአብሔርን ጊዜ ጠብቃችሁ እስከ መጨረሻ ድረስ በጽናት ተጓዙ፣ እንዳትንገዳገዱ። ዓለም የመጨረሻ አለኝ የምትለውን መሳሪያዋን እያወጣች ነው አይደል? ቸርችን በተቻላት መጠን ዓለማውን ያላትን መሳሪያ በሙሉ አውጥታ ቱ ማክሲመም ነው አሁን እየተጠቀመች ያለችው፣ ማብቂያው ስለደረሰ። ስንዴው ፌል አያረግም። እስከ መጨረሻ ጸንታችሁ ሂዱ። የተቀበልነው ህይወት የሚሞት አይደለም፣ እስከ መጨረሻ የሚኖር ነው። ለዘላለም የሚኖር ህይወት ተቀብለናል። እንዳትንገዳገዱ። ትንሽ ነው የቀረን መሄዳችን። ሰብሳቢዎቹ በጣም ተዘጋጅተዋል። እኛን ላለመጉዳት ሲሰበስቡ ላለመቀንጠስ በጣም ተዘጋጅተዋል። ስንዴውን በጥንቃቄ ሰብስቡልኝ። ነዋሪ ነው ስንዴ፣ ከዚህ በኋላ ይፈለጋል። እንክርዳዱን ደግሞ እየነቀላችሁ ወደ እሳት ጣሉት። ስንዴዎች ሆይ እስከ መጨረሻ ጽኑ፣ ኮንሲስተንት ጽኑ፣ ጨርሱ። መተናል፣ ረጅም መንገድ እንጨርስ። አሜን ነው። ታይሚንግ፣ ጊዜ፣ በእግዚአብሔር የተወሰነ ጊዜ አለ። ዛሬ ሊሆን ይችላል። ባይዘው ኢየሱስ ቢመጣ ቤት ገብተን ተኝተን ሌሊት ኢየሱስ ቢመጣ የመሰብሰቢያው ቀን ቢሆን አንዳንዶች ጌታ ልቀበል ብለው ነገ ቢመጡ ሄዱ እኮ። ዛሬም ፕሮግራም ሳንጨርስ ቢመጣ ነገ ሰዎች ድንገት ፕሮግራም ይኖር ብለው ሲመጡ ልብሳችንን ብቻ ሲሉት ሄደው ነው። እንክርዳድና ስንዴው ይለያል። በጣም ሲሪየስ ነገር ነው ኢየሱስ ያወራው። አይገርማችሁም? አሁን እነ ጴጥሮስ እነ ዮሐንስ እነ ማቴዎስ ምናምን ስለ እርሻ ያወራ መስሏቸው ይችላል፣ ገና መንፈስ ቅዱስ ስላልተሞሉ። ስለ ላስት ዴይስ ስለ መጨረሻ ቀናቶች እያወራ እንደሆነ ላይረዱት ይችላሉ። የስንዴው ህይወት የነሱ ህይወት እንደሆነ ላይረዱት ይችላሉ። እርሻው የእግዚአብሔር መንግስት እንደሆነ ላይረዱት ይችላሉ። ገበሬው አብ እንደሆነ የተዘራባቸው ነገር እግዚአብሔር ቃል እንደሆነ ላይረዱት ይችላሉ። ኖርማል በሚገባን መንገድ ምን እያወራ ነው? ጌታ ኢየሱስ ክርስቶስ አሁን ስለ ስንዴ፣ ስለ እርሻ፣ ስለ መሬት ገዶት ነው። ይህንን የሚያክል ምሳሌ ባለችው በጣም ጥቂት ጊዜ ለዚህ አይነት ምሳሌ ጊዜ የሚሰጠው በጣም ትንሽ እኮ ናት የነበረችው ጊዜ 3 ዓመት ተኩል ብቻ ነች። ከሷ ጊዜ ላይ ቆርጦ ይህን ምሳሌ ሲሰጥ እያወራ ያለው ስለ ዘላለም ነው። ስለ ዘላለም ነው። ስለ መሄዱና ዳግም መጥቶ ስለ መውሰዱ፣ ስለ መሰብሰቡ፣ እኛን ወደ ሰማይ ስለማከማቸቱ፣ ወደ ጎተራ ስለማስገባቱ፣ እግዚአብሔር አብ አዋጥቶኛል አትርፌያለሁ ብሎ ስንዴ ሰብስቦ ወደ መውሰዱ፣ እሱን እያወራ ነው ኢየሱስ። ክብር ለኢየሱስ ይሁን። የዘላለም ሕይወትና የዘላለም ፍርድን እኮ እያወራ ነው። ታይሚንግ ግን በጣም ቁልፍ ነገር፣ ጊዜ፣ ወቅት። እግዚአብሔር እስከወሰነው ጊዜ በጥንቃቄ ማደግ አለበት። በጥንቃቄ ማደግ አለበት። በጀመራችሁበት ስፒድ ሂዱ። በጀመራችሁበት ስፒድ
ጸሎት የሆነ ሰሞን በጣም ተጋግለን ነደን የምንቀጥለው ብቻ አይደለም። እስከ መጨረሻ ሂዱ። 10 ዓመት ነው በህይወት የምንኖረው። ከዚህ በኋላ 10 ዓመት እየጸለይን መቀጠል አለብን። በጣም በእግዚአብሔር ቃል ላይ ስትጀምሩ በርትታችሁ ነበር። አሁንስ አብዙ።